አዲስ አበባ ዩኒቨርሲቲ በ1943 ዩኒቨርሲቲ ኮሌጅ በሚል ስም ተመስርቶ 50 ተማሪዎችን ተቀብሎ ስራ ከጀመረበትና በነሐሴ 1946 የመጀመሪያዎቹን 13 ምሩቃን በትምህርት ህዝብ አስተዳደር እና ውጭ ጉዳይ አገልግሎት ዛሬ 3 ዲፓርትመንት ይወጣዋል። ይሄ ዲግሪ በዲፕሎማ እና በዲግሪ ደረጃ ያስመረቃቸው ተደምረው ወደ 300,000 ደርሷል። የአዲስ አበባ ዩኒቨርሲቲ ቀድሞ ተማሪዎችና ምሩቃን በሀገራችን ጉዞ ውስጥ አሻራቸው ትላንትም ዛሬም ነገም ይታያል። የቀድሞ ምሩቃኖቻችን በፖለቲካው ዘርፍ ለለውጥ እጅግ ብዙ ዋጋ ከፍሏል። ለውጥ እንዲመጣ ታግሏል። ለለውጥ ምክንያት ሆኗል። በአህጉርና በአገር ደረጃ አገር መርቷል። ዛሬም በመምራት ላይ ይገኛሉ። የቀድሞ ተማሪዎቻችንና ምሩቃኖቻችን ለጥናትና ምርምር ሕይወታቸውን ሰጥተው ለሰው ልጅ በአጠቃላይ የሚበጁ መፍትሄዎችና ግኝቶችን ለማውጣት በብዙ ደክመዋል። በሺዎች የሚቆጠሩ የቀድሞ ተማሪዎቻችን ንግድ ሰርተው ተቋም ፈጥረውና መርተው ባለጸጋ ሆነዋል። የቀድሞ ተማሪዎቻችን በመምህርነት ሙያ ተሰማርተው ለብዙ መቶ ሺዎች ብርሃን ሆነው በሺዎች የሚቆጠሩ ሐኪሞችን፣ ኢንጂነሮችን እና ሌሎች በርካታ ሙያተኞችን አፍርተዋል። የቀድሞ ተማሪዎቻችን በሕክምና ሙያ ተሰማርተው ለሚሊዮኖች ፈውስና እንክብካቤ ሰጥቷል። በዓለም ዙሪያ ባሉ ኤምባሲዎችና ቆንስላዎች እንደዚሁም በባለ ብዙ መድረኮች የቀድሞ ተማሪዎቻችን በዲፕሎማሲ ሥራ የኢትዮጵያን ብሔራዊ ጥቅም ለማስከበር በብዙ ታግሏል። የቀድሞ ተማሪዎቻችን በጥበብ ዘርፍ አንቱ የተባሉ እንቁ አርቲስቶችና ሙያተኞች ሆነው የኢትዮጵያን መልክ ለራሳችንም ለዓለምም አሳይቷል። ወጣትነትን በፍቅር ጉልምስናን በትዝታ ለማስታወስ አስተዋጽኦ አድርጓል። በእነኚህና በሌሎች በርካታ መስኮች የአዲስ አበባ ዩኒቨርሲቲ ምሩቃንና አዲስ አበባ ዩኒቨርሲቲ ራሱ በኢትዮጵያ ታላቅ አሻራ ነበራቸው፣ አላቸው፣ ወደፊትም ይኖራቸዋል። ዛሬ 75ኛ ዓመቱን እያከበረ የሚገኘው አዲስ አበባ ዩኒቨርሲቲ ሁሉንም ዘመን አልጋ ባልጋና በሚመች አውድ ብቻ እንዳላሳለፈ መገንዘብ ይገባል። ይህን የአልማዝ ኢዮቤልዩ የምናከብረው ያለፈውን ለመዘከር ብቻ አይደለም፣ ይልቁንስ የተሻለ ነገር ለማለምና ኢትዮጵያና ሕዝቦቿን ወደ ተሟላ ብልጽግና ለመውሰድ አንድ አቅም ለመሆን እና ለዛ ለመዘጋጀት ነው። በአገር ውስጥና በዓለም ዙሪያ ያላችሁ የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪዎች በባለፉት ዓመታት ይህን ትልቅ ተቋም በመፍጠር ውስጥ አብራችሁን እንደተጓዛችሁ ሁሉ ወደፊት የኢትዮጵያ ኩራት የሆነ በዓለም የተከበረ አዲስ አበባ ዩኒቨርሲቲ እንዲገነባ ከጎናችን እንድትሆኑ በዩኒቨርሲቲያችሁና በቀድሞ መምህራኖቻችሁ ስም ጥሪ አቀርባለሁ። ወደ ቤታችሁ ነው። ኑ በጋራ ትዝታዎቻችሁን አድሱ። ትናንትን እናስታውስ። የተሻለ ነገን እናልም። ይህን ትልቅ ተቋም ይበልጥ እናግዝፈው። በድጋሚ እንኳን ደህና መጣችሁ።